የኢብራሂም ትራኦሬ የቤተሰብ ህይወት መሪነትን ከሰውነት ነጠል አድርገን ማየት የብዙዎቻችን አባዜ ነው። መሪዎቻችን እንደኛው ሰው አይመስሉንም። ሁሌም በሱፍ ታጥረውና በጠባቂዎች ታጅበው ስናይ ሀገርን መምራት ብቻ ስራቸው የሆነ የሰው ስሜት የሌላቸው ሰዎችን እናደርጋቸዋለን። ሆኖም ግን መሪዎቻችን እንደኛው የቤተሰብ ኃላፊነት ያለባቸው የሚያፈቅሯት ሚስትና የሚሳሱላቸው ልጆች ያሏቸው ናቸው። በዛሬው ቪዲዮአችን ሁሌም በወታደራዊ ልብሱና በቆራጥ አቋሙ የምናውቀውን የኢብራሂም ትራኦሬን ብዙም የማይታወቀውና ከማህበራዊ ድህረ ገጾች ደበቅ ያለውን የቤተሰቡን ታሪክ የምናይ ይሆናል። አብራችሁን ቆዩ። ኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ 432,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም እናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። ዲኤምሲ ሪል ስቴት። በቡርኪና ፋሶ በምትገኝ ሞቃታማና ጸጥ ያለ ሰፈር ውስጥ አንድ ወጣት ሚስቱን ተሰናብቶና እንደሚመለስ ተናግሮ ወደ ዘመቻ ይቀላቀላል። የዚህ ወጣት ስም ኢብራሂም ትራኦሬ ይባላል። ለዓለም ወታደሩ ፕሬዝዳንትና ሀገሩ በገባችበት ከባዱ ጥንቅጥ ሰዓት ላይ ካለችበት ችግር ሊያወጣት የመጣ በእድሜ ትንሹ በህይወት የሚገኝ መሪ ነው። ግን በቅርብ ለሚያውቁት ለጥቂቶች በህፃንነቱ ባዶ እግሩን እየሄደ የሚጫወተው በአፍላዎቹ ቤተሰቦችን የሚደግፈውና ቤቱን የማይረሳው ሰው በጦርነቶች ውስጥ የጋብቻ ቃል ኪዳኑን የጠበቀው ባል ነው። ልጆቹ ተረተረቱን በስልክ ውስጥ የሚሰሙት አባት ነው። ከዚህ ቆፍጠን ካለ ወታደራዊ ሰላምታ ጀርባ ያለው እውነተኛና እንደኛው ሰው የሆነ አካል አለ። ብዙ ልደቶች ያመለጡት አባት፣ በእያንዳንዱ ግዳጅ ላይ ለቤተሰቡ አምላክ እንዲመልሰው የሚጸልየው ወታደር፣ ብዙ ያላካቸውን ደብዳቤዎች የጻፈ አፍቃሪ ሰው ነው። ይህ የአንድ ፕሬዝዳንት ታሪክ አይደለም። ይህ ያለበትን ሳይረሳና ሳይተው አሁን የሆነውን የሆነ ሰው ነው። ይህ ታሪክ ቤቷን ቀጥ አድርጋ ስለመራች ቆራጥ ሚስት የሚናገር ነው። ይህ ቃላቶችን በአፋቸው ከመናገራቸው በፊት አባታቸው በትዕግስት ለመጠበቅ ስለተማሩት እንቦቀቅላ ልጆች ነው። እኚህ ቤተሰቦች ፍቅራቸው ግዳጅ ሲመጣበት አይቆምም። ራሱን ያበረታል፣ እንደ ሁኔታው ያጠነክራል፣ ቃሉን ጠብቆ እስከ መጨረሻው ተስፋ ያደርጋል። ይህ ያልተነገረው የካፒቴን ኢብራሂም ትራኦሬ የቤተሰቦቹ እንዲሁም የሚስቱ ታሪክ ነው። ይህ በፕሬስ ኮንፈረንስ ላይ ያልታየ ጸጥ ባሉ የቦቦ ዲዮሎሳ መንደሮች ውስጥ በኩራት የሚነገር ታሪክ ነው። ስሟ ያስሚን ይባላል። ዓለም ካፒቴን ትራኦሬን ከማወቁና ስለሱ በየዜናው ከመናገሩ በፊት ያስሚን አለች። አቋም ያላት ዝምተኛና የማትረሳ ነች። የሙዚቃ የማንጎ ዛፍና የብዙ ትዝታዎች መንደር በሆነችው ቦቦ ዲዮሎሳ በ1991 ዓ.ም ተወለደች። ወላጆቿ በመንደሩ የተከበሩ ሰዎች ናቸው። አባቷ ጡረታ የወጡ ታዋቂ የታሪክ አስተማሪ ናቸው። ሁሌም ቶማስ ሳንካራን ካፋቸው አይነጥሉትም። እናቷ ፋቲያራ ይባላሉ። ሁሌም ፈገግታ ከመልካቸው የማይጠፋ ለጋስ የሆኑ እናት ናቸው። በሰፈሩ በሚገኝ ክሊኒክ ውስጥ አዋላጅ ነርስነት ያገለግላሉ። ብዙዎችን ወደዚህ ምድር የቀላቀሉ ሲሆን በሰፈሩ ውስጥ ያሉ አብዛኞቹ ልጆች አክስቴ ፋቲያራ ብለው ነው የሚጠሯት። ያስሚን ለቤተሰቧ ሁለተኛ ልጅ ነች። ታላቅ ወንድሟ ውትድርናን የተቀላቀለ ሲሆን ታናሽ እህቷ አሚናታ ነርስ ነች። የሁሉም ታናሽ የሆነው ወንድሟ ኢብራሂም ኢንጂነሪንግ ለመማር ወደ ኮት ዲቮር አቅንቷል። ያስሚን ከሰፈሯ ባህልና ወግ ጋር በእጅጉ ቁርኝት አላት። ሁሌም የተረጋጋችና ሞገሷ በዙሪያ ያሉ ሰዎች የሚጋባ ነው። ለግጥምና ለስነ ጽሑፍ ለየት ያለ ፍቅር አላት። እሷ በምትገባበት ክፍል ውስጥ ሁሉ ትከበራለች። ብዙም ትኩረት የመሳብ ፍላጎት የላትም። ግን ያላት ባህሪና መልክ በብዙዎች አይን ውስጥ እንድትገባ አድርጓታል። ካሁኑ በኋላ ኢብራሂም ትራኦሬ ጋራ ለመጀመሪያ ጊዜ ሲገናኙ ምንም አይነት የፍቅር ስሜት አልነበረም። በካምፓስ ላይብረሪ ውስጥ ያስሚን ሞደርን ሊትሬቸርን እያነበበች ነበር። ትራኦሬ ደግሞ በአቅራቢያ ሆኖ የጂኦሎጂ መጽሐፉን እያነበበ ነበር። ለመጀመሪያ ጊዜ የተያዩት ኢብራሂም በፈረንሳይኛ ቋንቋ ትርጓሜ ላይ እርዳታ ትፈልግ እንደሆነ ሲጠይቃት ነው። እሷም በትህትና ግብዣውን ሳትቀበለው ትቀራለች። ግን ከዛን ቀን በኋላ በየአጋጣሚው መተላለፍ ጀመሩ። መስጊድና ካፍቴሪያ አንድ የሚታዩበት መንገድ ቦታ ነው። መጀመሪያ ላይ ምንም አይነት የፍቅር አዝማሚያ ባይኖራቸውም ቀስ በቀስ ግን ባይን መፈላለግ ጀመሩ።
እሱ ዝምታዋን ያደንቅላታል። እሷ ደግሞ ስርዓቱንና ትህትናውን ትወድለታለች። ንግግራቸውና ትውውቃቸው ቀስ በቀስ እያደገ መጣ። በፈረንጆቹ 2011 ኢብራሂም ጥንካሬውን አሰባስቦ የሷን ቤተሰቦች መታወቅ እንደሚፈልግ ነገራት። ያስሚን ተስማማች፣ ግን በአንድ ቅድመ ሁኔታ ነበር። እሱም ከምርቃታቸው በኋላ መሆን እንዳለበት ነበር። የፍቅር ግንኙነታቸው ገና አፍላ ላይ ቢሆንም ግን በጊዜ ሂደት ስር መስደድ ጀመረ። ብዙ ጊዜያቶችን አብረው ማሳለፍ ጀመሩ። ሁለቱም እርስ በርስ ጥሩ የመደጋገፊያ ቦታ አገኙ። ምንም ነገር ለማድረግ አልተጫኮሉም። ፍቅራቸው በራሱ ጊዜ እንዲያድግ ጊዜ ሰጥተውት ነበር። ምርቃታቸው የደረሰ ሲመጣ ይበልጥ ፍቅራቸው በጽኑ አለት ላይ እንደተመሰረተ ያዩት መጡ። ትምህርታቸውን ከጨረሱ በኋላ እንደ አውሮፓውያን አቆጣጠር በ2012 ዓ.ም ኢብራሂም ወታደራዊ ስልጠናውን ተቀላቀለ። ያስሚን ደግሞ ወደ ቦቦ ዶሉሳ ተመልሳ በሁለተኛ ደረጃ ትምህርት ቤት ውስጥ በስነ ጽሁፍ መምህርነት ስራ ጀመረች። ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤምሲ ሪል ስቴት በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ 432,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት ዲኤምሲ ሪል ስቴት አቅርቦላችኋል። ግንባታቸው 60% የደረሱ ቤቶችን 10% ቅድመ ክፍያ ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። 60% የባንክ ብድር ስለተመቻቸም እናንተ የሚጠበቀው ዘና ብላችሁ ያለ ሐሳብ እየሰራችሁ ቀስ ብላችሁ መክፈል ብቻ ነው። የቀሩን ቤቶች በጣም ጥቂት ስለሆኑ ሳይቀደሙ ይቅደሙ። ማየት ማመን ነው። ይደውሉልን። ዲኤምሲ ሪል ስቴት። ለአመት የሚያክል ጊዜ አልተያዩም ነበር። እሱ አጠር ያለ ደብዳቤዎቹን በየ3 ሳምንቱ ይልካል። እሷ ደግሞ በወር አንዴ ትመልሳለች። ምንም አይነት የፎቶ ልውውጥ፣ የሌሊት ላይ የረጅም የስልክ ልውውጦች አልነበሩም። ሁለቱን አገናኝቶ ያቆያቸው እነዚያ በወረቀት ላይ ያሉ ፊደላት ናቸው። ሁለቱም ለመጠባበቅ ቃል ተገባብተዋል። በመካከላቸው ያለው ርቀት ሰፊ ቢሆንም እርስ በርስ የገቡት ቃል ኪዳን ግን አስተሳስሮ ለብዙ ጊዜያት አቆያቸው። እንደ አውሮፓውያን አቆጣጠር ጁን 2014 ላይ ትራኦሬ ከወታደራዊ ግዳጁ ለእረፍት ወደ ቤት ይመጣል። የአካባቢው ባህል በሚጠይቀው መልኩም ያስሚንን እንዲሰጡት ወላጆቿን ይጠይቃል። እነሱም አላሳፈሩትም። እሺ ብለው ልጃቸውን ደግሰው ዳሩለት። የሰርግ ፕሮግራማቸው ብዙም የተጋነነ አልነበረም። በ10 ኦክቶበር 2014 ዓ.ም በቦቦ ዲዮላሶ ኢብራሂም ትራኦሬ ያስሚን ዋታራን አገባ። እሷ ኤምራልድ የሚመስል ከለር ያለው ቀሚስ ለብሳ ነበር። እሱ ደግሞ ሙሉ በሙሉ ነጭ ለብሶ ነበር። ሰርጋቸው የሁለቱን ለፍቅራቸው ያደረጉትን መስዋዕትነትና የጠበቁትን ረጅም ዓመታት ያሳይ ነበር። የመጀመሪያዎቹ የጋብቻ ዓመቶቻቸው ከቦታ ቦታ በመንቀሳቀስ የተሞሉ ነበሩ። የትራኦሬ ወታደራዊ ግዳጅ ደግሞ ለዚህ መንስኤ ነው። ያስሚን መሄድ በምትችላቸው ቦታዎች አብራው ትሄዳለች። መሄድ ሳትችል ስትቀር ደግሞ ባለችበት ሆና ተጠብቀዋለች። ርቀት በሁለቱ ጥንዶች ሁሌም ያለ መሰናክል ነው። ነገር ግን የሁለቱን ፍቅር ሊገታው አልቻለም። ያስሚን ሁሌም ቢሆን በስራዋና በትዳሯ መካከል ሚዛናዊነት ለመፍጠር ትጥራለች። የሷ ያላሳለሰ ጥረት የኢብራሂምን የሥራ ህይወት ቀለል አድርጎታል። እንደ አውሮፓውያን አቆጣጠር 2016 ዓ.ም የመጀመሪያ ወንድ ልጅ ተወለደ። ስሙ ኢሳ ይባላል። የእናቱ አይነት እርጋታና የአባቱ በጥልቀት የሚመረምሩ አይኖችን ወርሷል። በ2018 ሁለተኛ ልጃቸው ሀሊማ ተወለደች። ተጫዋች፣ ሁሉንም ነገር የምትጠይቅና ነገሮችን ለማወቅ የምትጓጓ አይነት ልጅ ነበረች። 2021 ላይ ሶስተኛ ልጃቸው ዩሱፍ ተወለደ። አሁን ላይ ኢሳ 9 ዓመቱ፣ ሀሊማ 6 ዓመቷ፣ ዩሱፍ ደግሞ 4 ዓመቱ ነው። በአግባቡ በተከለለ የወጋዱጉ መንደር ውስጥ ይኖራሉ። ከህዝብ እይታ የሚራቁ ናቸው። ልጆቹ ትምህርታቸውን በቤት ውስጥ የሚማሩ ሲሆን ያስሚን አያቶቻቸው ጋር ወስዳ እንዲጫወቱም ታደርጋለች። ከሴፕቴምበር 2022 መፈንቅለ መንግስት በኋላ ያስሚን ከእይታ በእጅጉ ርቃለች። ብዙዎች እንደሚናገሩት ከሰው አይን የራቀ ኑሮ የመረጠች ትመስላለች። ውስጥ አዋቂዎች እንደሚሉት ብዙውን ጊዜዋን የምታሳልፈው ጽሁፎችን በመጻፍና የቤት ውስጥ ስራዎችን በመስራት ነው። ለምን እይታዋን እንዳልፈለገች ስትጠየቅ የተመረጠው እሱ እንጂ አይደለሁም የሚል መልስ ነው የምትሰጠው። ትራኦሬ ከመንግስታዊ ግዴታው ሲመለስ የሚኖረው ኑሮ እንደሌላው ህዝብ ነው። ራት ከልጆቹ ጋር ይበላል፣ ይጫወታል። በተቻለ አቅም ከአባትነቱ መጉደል አይፈልግም። ኑሮው እንደሌሎቹ ሰዎች ቅንጡ አይደለም። ምንም አይነት ውድ ነገሮች አይታዩም። ልጆቹ የሀገሬውን ቋንቋ ሆነ ፈረንሳይኛ መናገር ይችላሉ። ካፒቴን ትራኦሬ ብዙ ጊዜ ለመስዋዕትነትና ስለ ጥንካሬ ሊያወራ ይችላል። ነገር ግን ስለ ያስሚን ሲያወራ አይታይም። ዋጋ ስለማይሰጣት ሳይሆን መስዋዕትነቷ ጥልቅ ስለሆነ ነው። ለሱ ስራ መሳካት ስትል መታየቷን ተታለች። ለሱ ግዳጆች ምቾቷን ሰጥታለች። እሷ በቡርኪና ፋሶ ለታየው አብዮት ያልታየች ጥንካሬ ነች። እሷ የመጀመሪያ ቤቱ
የመጨረሻ ጸሎቱ የልጆቹ እናትና ግማሹን ሸክሙን የተሸከመችለት ሴት ነች። ዓለም የሚያውቀው ወታደሩን አስገምጋሚውንና እንቢባዩን ትራኦሬን ነው። ያስሚን ጋራ ስላለው ትራኦሬ ብዙም ዕውቀት የለውም። ትራኦሬ ወደ ስልጣን ሲመጣ የቤተሰቡን ህይወት ወደ ቅንጡነት አልቀየረም። ሁሉም ባለበት ነው የቀጠለው። የሚቀበለው ደሞዝ አንድ በሱ ማዕረግ ያለው ወታደር የሚወስደውን ገንዘብ ነው። እንደሌላ የአፍሪካ መሪዎች የግል አውሮፕላን፣ ውድ ሰዓቶችና ቅንጡ ቤቶች ውስጥ አይኖርም። ይልቅስ እንደማንኛውም የመንግስት ሰራተኛ ነው የሚኖረው። ውድ ሱፎችን አይለብስም። ይልቅስ ሁሌም ወታደራዊ ልብስ ነው የሚለብሰው። እናም እንደ መለያ የሚቆጠርለት ቀዩ ወታደራዊ ኮፍያውም አይለየውም። አንዳንዴ ሽጉጥ በጎን ይዞ ሊታይ ይችላል። ለማስፈራሪያ ሳይሆን ሁሌም ዝግጁ መሆኑን ለማሳየት ነው።